የብልጽግና ወንጌል ምንም አይነት ቢብሊካል መሰረት የሌለው አንዳንዶችን ሊጠቀም ይችላል። ለአይዲያው ወይንም ይዞ ለተነሱበት ጽንሰ ሐሳብ ማጠናከሪያ የሚሆን የተወሰኑ የመጽሐፍ ክፍሎችን ይዋስና በመሰረታዊነት የሚያራምደው ግን አጋንንታዊ ትምህርት ነው። ደሃ ጠል ነው። የወደቁትን አይራራም፣ እንደውም ይፈርድባቸዋል። በእርግጥ አንዳንድ ባይብሊካል ጥቅሶችን ይይዛል፣ ግን በአውዳቸው መሰረት አይይዝም። አንዳንድ የመጽሐፍ ቅዱስ ሐሳብ የሚመስሉ ነገሮች አሉበት፣ ግን ደግሞ ከአጠቃላይ የእግዚአብሔር ምክር አንጻር ስሁት ነው። ወፈፍ ቀን አልፎ እብድ ቀን ሲመጣ ሰይጣን ጸበል ወርዶ ሰው ከሰይጣን ወጣ። እግዚአብሔር የሚሰጥህን ነገር እግዚአብሔር ለወደደው ዓላማ እንደምታስተዳድርለት እኮ አቅም ይጠይቃል እና እንደ ትከሻ ነው የሚሰጥህ። እማትችለውን ሰጥቶ አጠፋ። ሰው ነን፣ እሱ እግዚአብሔር ነው። ፍጡር ነን፣ እሱ ፈጣሪ ነው። እኛ የሚደረግልን እሱ አድራጊ ነው። እኛ አድርገንለት አናውቅ፣ ምንም እያደረገልን ነው። አማኝ በክርስቶስ ኢየሱስ ምድራዊ ፍላጎት እንዳይኖረው ከህይወት ሰፈር በሞት ተሰርዞ ብዙ ጊዜ ሰዎች የብልጽግና ወንጌል አስተማሪ ሲሆኑ እና ወንጌል የድህነት ነው ይላሉ። ወንጌል ግን የድህነትም የብልጽግናም አይደለም። ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። የብልጽግና ወንጌል የሚል ሐሳብ ነው ማለት ነው። ዛሬ ስለ ብልጽግና ወንጌል እናወራለን ማለት ነው። ባይ ዘ ዌይ ወንጌላችን የክርስቶስ ወንጌል ተብሎ ነው የሚጠራው፣ ግን ደግሞ በዚህ መልኩ ሊቃኝ የቻለበት መልኩ የምናይበት የዛሬው ፕሮግራማችን ነው ማለት ነው። ሰላም ጤና ይስጥልን። ይህ በኪንግስ ጌት ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብ መጽሐፉ ምን ይላል የሚል ፖድካስታችን ነው። ይህ ፖድካስት በኪንግስ ጌት ቤተክርስቲያን ቢዘጋጅም ከተለያየ ቤተክርስቲያን በመጡ አገልጋዮች ስለ መጽሐፉ የምንወያይበት፣ በመጽሐፉ ላይ ተነስተን ሐሳቦችን የምንሰነዝርበት ፕሮግራማችን ነው ማለት ነው። ዛሬ ይዘን የመጣነው አንድ ሐሳብ አለ። ይህ ሐሳብ በብዙዎች ዘንድ ሲነገር ሲወራ በየመድረኮቹ ላይ ስብከቶች ተነስተው ሲነገርባቸው እንሰማለን። ይሄም ሐሳብ የብልጽግና ወንጌል የሚል ሐሳብ ነው ማለት ነው። ዛሬ ስለ ብልጽግና ወንጌል እናወራለን ማለት ነው። ባይ ዘ ዌይ ወንጌላችን የክርስቶስ ወንጌል ተብሎ ነው የሚጠራው፣ ግን ደግሞ በዚህ መልኩ ሊቃኝ የቻለበት መልኩን የምናይበት የዛሬው ፕሮግራማችን ነው ማለት ነው። ስለዚህ የብልጽግና ወንጌል ምንድን ነው? አመጣጡስ እንዴት ነው የሚለውን ከካስዬ ጋር እንጀምራለን ማለት ነው። ካስዬ የብልጽግና ወንጌል ምንድን ነው? አመሰግናለሁ ብሩኬ፣ በጣም ጥሩ ቶፒክ ነው የመረጥከው። የብልጽግና ወንጌል በ18ኛው ክፍለ ዘመን መጨረሻና በ19ኛው ክፍለ ዘመን መጀመሪያ አካባቢ አሜሪካን ውስጥ የፍልስፍና መሰረት ኖሮት ነገር ግን በሃይማኖት ቋንቋ ወደ ህልውና የመጣ ሲሆን ከ1900 እስከ 1950 ጊዜ ድረስ ባሉት 50 ዓመታት ውስጥ የራሱ የሆነ የውልደትና የእድገት ጊዜን በዛው በአሜሪካ ውስጥ አሳልፏል። በተለይም እዚህ ኒው ቶት ሙቭመንት በሚል በጣም ከፍተኛ እንቅስቃሴን አድርጎ ለመስፋፋት እድል ያገኘ፣ በፍልስፍና ላይ የተመሰረተ፣ እንደ መጽሐፍ ቅዱስ ጥንታዊነት የሌለው፣ አሁን በቅርብ ከ200 ዓመት በፊት ምናልባት እዛም በማይደርስ ዕድሜ የተመሰረተ ነው። እና ኦራል ሮበርትስ የዚህ በተለይም ደግሞ ወርድ ኦፍ ፌዝ ሙቭመንት አቀንቃኝ ሆነው እምነቱን በእጅጉ ያሳለጡ ናቸው። በተለይ ከ1900 ከ1950 እስከ 1980 ድረስ እነ WK ኬንያን በጣም ትልቅ ምርታ፣ በጣም ትልቅ ማስፋፋት እንዲኖር አቅም የፈጠሩበት ጊዜ ነው። በዋናነት ይሄ የብልጽግና ወንጌል መሰረቱን የጣለው እምነት ጉልበት አለው፣ በእምነት ኃይል ሁሉም ማድረግ ይቻላል የሚል ትልቅ አቅም አለው፣ ትልቅ ወጃ አለው። ለምሳሌ ጠንካራ እምነት ያለው ሰው አካላዊ ጤንነትና ምድራዊ ብልጽግና የማግኘት
አክሰስ አለው ብለው ያምናሉ። እግዚአብሔር ለዛ መልስ ይሰጣል፣ ለጠንካራ እምነት መልስ ይሰጣል ብለው ያምናሉ። በጣም ለምሳሌ ፖዚቲቭ ኮንፌሽን ሪያሊቲን ይፈጥራል ብለው ያምናሉ። ለምሳሌ የሌለው ሰው ኔሚት ክሌሚት ሰይመው ጥራው ያንተ ያሉንን ነገር በእምነት ብትጠራው ይመጣል የሚል እንደው መስመር የለቀቀ እንደው ዛሬ ከዚህ ከእውነተኛ ወንጌል ጎን ለጎን ተቃዋሚ ሆኖ የሚቆምበት ቁመና ማግኘቱ ራሱ የሚገርም ነው እና ከ1980 እስከ 2000 ድረስ ባሉት ደግሞ በርካታ እውቅ ስመጥር የሆኑ የወንጌል አገልጋዮች በዚህ ትምህርት ተስበው ተወስደው አቀንቃኞች ሆነዋል። ለምሳሌ ቴዲ ጄክስ በከፊል የዚህ ትምህርት አቀንቃኝ ነው። ኬኔት ሃገን በጣም ኬኔት ኮፕላንድ ፕራይስ በጣም በርካታ ምድሪቷ ላይ እግዚአብሔር ያከበዳቸው ሰዎች በዚህ ትምህርት ተስበው ተወስደዋል። እኛም ሀገር በተለያየ ጊዜ ይህ አስተምሮ ስር እየሰደደ ቅዱሳንን እያሳተና በወንጌል ጉዞ ላይ ወንጌል ለትውልድ በምናደርስበት መንገድ ላይ ትልቅ እንቅፋት የፈጠረ አስቸጋሪ ትምህርት ነው። የብልጽግና ወንጌል ፍጹም መጽሐፍ ቅዱሳዊ ያልሆነ በሰው የእምነት ልክ ኢቭን ሰውን ሁሉ የሚኮንን ድህነትን ከደካማ እምነት ተነስቶ የሚፈርጅ ለምሳሌ አንድ በጣም የታመመ ሰው ካልተፈወሰ አይ በእምነትህ ደካማ ስለሆንክ ነው ተብሎ የሚፈረጅበት ሰዎች ከእግዚአብሔር ላይ አይናቸውን እንዲያነሱ ፍጹም ከሆነው መለኮታዊው የእግዚአብሔር አስተዳደር ውጪ ሰዎች ተኮንነው እንዲወድቁ እንዲመለሱ የሚያደርግ እጅግ በጣም ጠማማ ትምህርት ነው። በተለይም ከ2000 ወደዚህ ቴሌቫንጀሊዝም በሚል ወርልድ ዋይድ ቦርድካስቶችን በመጠቀም በጣም ከፍተኛ ስፍራዎችን ወርሷል። ለምሳሌ አፍሪካን ሙሉ በሙሉ ተቆጣጥሯል። ላቲን አሜሪካን በሙሉ ተቆጣጥሯል። በርካታ የዓለም ሀገራትን ሁሉ ደርሷል። እንደሚታወቀው በድህነት ቀንበር ውስጥ ላለ ለሚኖር ሕዝብ ወንጌል አይነተኛ ማምለጫ ይሁን እንጂ ይሄ የብልጽግና ወንጌል ሰዎች በእግዚአብሔር መርህ ሰርተው ጥረው ግረው የላባቸውን ውጤት ከማግኘት ይልቅ ዝም ብለው ፖዚቲቭ ኮንፌሽን በማድረግ ብቻ የሰውን ንብረት እያዩ የኔ ነው ብሎ በማወጅ ብቻ እንዲመጡ በማድረግ ብዙ ተከታዮችን አግኝቷል። በጣም ሚዲያውን ቅዱሳን ከተጠቀሙበት ይልቅ ይሄ የፕሮስፔሪቲ ወንጌል ወይንም የጤናና የብልጽግና ወንጌል ተብሎ ይጠቀሳል። በጣም እጅግ በርካታ ተጽዕኖ ፈጥሯል። አሁንም ቢሆን ከትክክለኛ ወንጌል በአንጻር ቆሞ ተግዳሮት እያደረገ ተደባልቆ የቀረበ ለመለየት በእውነት የሚያስተውል ጭንቅላት ኃላፊነት የሚሰማው ተቋም እስከሌለ ጊዜ ድረስ ወንጌሉን እየበረዘ ተከታዩንም እያበላሸ ያለ በጣም ትልቅ ተግዳሮት ነው በዚህ ዘመን። የብልጽግና ወንጌል ምንም አይነት ቢብሊካል መሰረት የሌለው አንዳንዶችን ሊጠቀም ይችላል። ለአይዲያው ወይንም ይዞ ለተነሱበት ጽንሰ ሐሳብ ማጠናከሪያ የሚሆን የተወሰኑ የመጽሐፍ ክፍሎችን ይዋስና በመሰረታዊነት የሚያራምደው ግን አጋንንታዊ ትምህርት ነው። ደሃ ጠል ነው። የወደቁትን አይራራም፣ እንደውም ይፈርድባቸዋል። እስከዚህኛው ዘመን ድረስ አሁንም ቀጥሎ ያለው የብልጽግና ወንጌል የሚናቅ ሳይሆን በጣም ትልቅ ተግዳሮት ሆኖ በመንፈሳዊ ጉዟችን ላይ በተለይም ኢየሱስ ክርስቶስ የገለጠውን ትክክለኛ ሕይወት አጣሞና ሸፍኖ ያለ ትልቅ ተግዳሮት ነው ብዬ አምናለሁ። በአጠቃላይ ከሞላ ጎደል የብልጽግና ወንጌል ይህንን ይመስላል። በጣም ድንቅ ገለጻ ነው ካስዬ። ያው ባክግራውንዱ አንተ እንደተናገርከው ረጅም ዕድሜ የፈጀ ነው። በአውሮፓ የተጀመረ ነው። ወደ አፍሪካ የተስፋፋ ነው። እኛም ሀገር በሰፊው የሚታይ ነው። እንደተባለው ነው፣ ደሃ ጠል ነው። በእርግጥ አንዳንድ ባይብሊካል ጥቅሶችን ይይዛል፣ ግን በአውዳቸው መሰረት አይይዝም። አንዳንድ የመጽሐፍ ቅዱስ ሐሳብ የሚመስሉ ነገሮች አሉበት፣ ግን ደግሞ ከአጠቃላይ የእግዚአብሔር ምክር አንጻር ስሁት ነው። ስለዚህ በጣም ድንቅ አድርገህ ገልጸኸዋል። ሁለተኛ እንድናነሳ የፈለግኩት ሐሳብ ምንድን ነው? ቴዎሎጂካል ወይም ደግሞ ስነ መለኮታዊ ስሁት ነገሮች በግልጽ ይታዩበታል። ስለዚህ ይሄንን ቴዎሎጂካል ስሁት ነገር ደግሞ አንስተን በመጽሐፉ መሞገት እንዳለብን ይሰማኛል። ዳንኤል፣ የብልጽግና ወንጌል ቴዎሎጂካሊ ወይም ስነ መለኮት
ስሁት ነገሮችን እንድታነሳልኝ እፈልጋለሁ። እሺ አመሰግናለሁ ብሩኬ። እንግዲህ ቅድም እንደተነሳው መጀመሪያ ወንጌል ድህነትም ብልጽግናም አይደለም። አንተም መግቢያ ላይ እንዳነሳው ማለት ነው። ጳውሎስ በሮሜ ምዕራፍ 1 ላይ ለዚህ ወንጌል ራሱ እንደተለየ ይናገርና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል። እና ብዙ ጊዜ ሰዎች የብልጽግና ወንጌል አስተማሪ ሲሆኑ እና ወንጌል የድህነት ነው ይላሉ። ወንጌል ግን የድህነትም የብልጽግናም አይደለም። ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። በእርሱ ስለሚገኝ የኃጢአት ይቅርታ በዋናነት ያተኮረ ደግሞ በጊዜ ሂደት ስንል ምን ማለታችን ነው? የእግዚአብሔር መንግስት አሁን ተገልጣለች፣ ግን በሙላት ገና አልተገለጠችም። በሙላት በምትገለጥበት ጊዜ ደግሞ መከራም እንባም ስቃይም የሌለባትን መንግስት ወደፊት የምንጠብቅባት አሁን በተገለጠችበት ደግሞ መንፈሳዊ ይዘት ያላት መንግስት ናት። ስለዚህ አሁን በዋናነት የወንጌሉ ትኩረት በኢየሱስ ክርስቶስ የመስቀል ሥራ የሚገኘው የኃጢአት ይቅርታ እንደሆነ አስምረን ማለፉ ጥሩ ነው ብዬ ነው። ከዛ በመለስ እንግዲህ የብልጽግና ወንጌል ስነ መለኮታዊ ችግሮቹ ምንድን ናቸው ብለን ካየን የእግዚአብሔርን መልክ ወይም መጽሐፍ ቅዱስ ስለ እግዚአብሔር የሚናገረውን ነገር ምስሉን በማበላሸት ይጀምራል። መጽሐፍ ቅዱሳችን እግዚአብሔርን የሚስለው ጌታ፣ ንጉሥ፣ ሉዓላዊ፣ የሁሉ የበላይ ፈቃዱን የሚፈጽም አምላክ አድርጎ ነው የሚስለው። በብልጽግና ወንጌል ግን የተሳለው እግዚአብሔር የምንገዛለት ፈቃዱን የምንሰማው እግዚአብሔር ሳይሆን ፈቃዳችንን የሚፈጽም አገልጋያችን የሆነ እግዚአብሔር ተደርጎ መሳሉ ከእግዚአብሔር ይጀምራል፣ ከደህንነታችንም ይጀምራል። ይህንም በነጥብ ሰድሮ ለማስቀመጥ ያህል 6 ነጥቦችን የብልጽግና ወንጌል ስነ መለኮታዊ ስህተቶች የሆኑ 6 ነጥቦችን አስቀምጣለሁ። የመጀመሪያው የእግዚአብሔርና የደህንነት ትርጓሜን ማዛባቱ ነው። ቅድም እንዳልኩት እግዚአብሔር አምላካችን ፈቃዱን የሚፈጽም ጌታ ነው፣ ንጉሥ ነው። ነገር ግን በብልጽግና ወንጌል ውስጥ አገልጋይ ተደርጎ መቀመጡ ልክ እንደ ኤቲኤም ማሽን ይመስላል። እግዚአብሔር ምንፈልገውን ነገር እየጠየቅ ነው ለፍላጎቶቻችን ገንዘብ የሚሰጠን አገልጋያችን እንደሆነ ተደርጎ መሳሉ ስሁት ነው ማለት ነው። እንግዲህ መጽሐፍ ቅዱሳችን ሲናገር ጌታ ኢየሱስ ባስተማረው በተራራው ስብከት ላይ በማቴዎስ ወንጌል ምዕራፍ 6 ከ19 እስከ 24 ስንመለከት መዝገባችሁን በላይ አስቀምጡ ይላል ኢየሱስ። እና በላይ አስቀምጡ፣ ሌባ ሊሰርቀው በማይችለው ዝገት በማያበላሸው ሰው ደርሶበት ሊወስደው በማይችለው። ለምን? ሰው ልቡ ባለበት መዝገቡ በዛ ያለና። ደህንነታችን በዋናነት ከሞት ባሻገር ባለው ህይወት ላይ አተኩሮ ሲናገር የእግዚአብሔር መንግስትና ጽድቅ ዋና ጉዳይ ሆኖ ሳለ እዚህ ምድር ላይ ያለው ጉዳይ የደህንነታችን አብይ ትኩረት መሆኑ ስለ እግዚአብሔር ብቻ ደግሞ ሳይሆን የዳነውም ሰው የዳነው ከምድራዊ ድህነት ለማምለጥ አቋራጭ መንገድ እምነት ተደርጎ መቆጠሩ ስሁት ነው ማለት ነው። መጽሐፍ ቅዱሳችን የማያስተምረው ነው። እንዳውም ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ላይ አንድ ምሳሌ ተናገረ ስለ አንድ ግለሰብ። ያ ግለሰብ ሀብታም ነው እና ገንዘብ ይሰበስባል። ያው በወቅቱ በነበረው የእርሻ ቦታ የነበረው ሰው ነው እና ሰብል አከማቸ እና ያከማቸው የሚበቃው አልመሰለው። ልክ በዘመናችን ሴቪንግ እንደሚባል ማለት ነው እና አጠራቅሙ ነገ አይታወቅም እንደሚባለው። ከዛ ያጠራቀመው የማይበቃው መሰለውና እንደሌላ ትልቅ ጎተራ አሰራ ይላል። ከዛ እዛ ጎተራ ውስጥ ደግሞ ሞላው። ከዛ ምን አለ? ነፍሴ ሆይ አሁን ለዘመንሽ ሁሉ የሚሆን ነገር አዘጋጅቼልሻለሁ፣ ብይ ጠጪ አላት ይላል። ከዛ ምን አሉት? ከዛ አንተ ሰነፍ፣ ነፍስን የሚፈልጓት እነሆ ዛሬ በደጅ ናቸው። ነፍስ ከመብል ይበልጣል ይላል መጽሐፍ ቅዱስ። ሰውነትም ከልብስ ይበልጣል። የሚበልጠው ላይ ሳይሆን አናሳው ነገር ላይ ማተኮሩ ስለ እግዚአብሔርና ስለ ደህንነታችን ያለ ነገር እንዲዛባ አድርጓል። የመጀመሪያው የሥነ መለኮት ተፋልሶ እሱ ነው ማለት ነው። ሁለተኛው ቃለ እግዚአብሔርን አጣሞ ከአውደ ውጪ ለራሱ በሚመች መንገድ መተርጎሙ ነው። ሁለተኛው ወይም የእግዚአብሔር አጠቃላይ ምክር
ከግምት ያላስገባ አተረጓጎም መኖሩ ነው። ብዙ ጊዜ ሁለተኛ ቆሮንቶስ ምዕራፍ 8 በብልጽግና ወንጌል አስተማሪዎች ይጠቀሳል። እኛ በእርሱ ባለጠጎች እንድንሆን እርሱ ስለ እኛ ድሃ ሆነ ነው የሚለው። ለመሆኑ የኢየሱስ ክርስቶስ ድህነት ስጋዊ ነውን? ኢየሱስ ክርስቶስ ወርቅ ትቶ ነው ለእኛ ድሃ የሆነው? ገንዘብ ትቶ ነው ወይ? እኛ የምናስባቸው ሀብት ብለን የምንጠራቸው ነገሮች ናቸው በዋናነት የቆሮንቶስ ትኩረት? ቆሮንቶስ ላይ እንግዲህ መጀመሪያ ላይ እንዳውም ሊተኮርበት የሚገባው የመቄዶንያ አብያተ ክርስቲያናት የነበራቸው የጸጋ ስጦታ ነው። እነርሱ የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል ነው የሚለው። ራሳቸውን ለእኛና ለጌታ ሰጡ እና ኢየሱስ ክርስቶስ ድሃ የሆነው መንፈሳዊ ነው አይደለም ማለት የነበረውን መለኮታዊ ስልጣን ነው የተወው። እሱ ነው መጽሐፍ ቅዱስ የሚያስተምረን። እርሱ ከእግዚአብሔር ጋር ሲኖር ሳለ መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። ስለዚህ መንፈሳዊ ነው ማለት ነው የተወው ነገር። በዋናነትም ደግሞ የአዲስ ኪዳን በረከት መንፈሳዊ ነው መጽሐፍ ቅዱስ እንደሚያስተምረው። እንደ ብሉይ ኪዳን አይደለም እመለስበታለሁ። ነገር ግን እንደዚህ ያሉ መጽሐፍ ቅዱስን ከአውዱ ውጭ የመተርጎም አይነት መንፈሳዊ ብልጽግና ሳይሆን ቁሳዊ ብልጽግና፣ ስጋዊ ብልጽግና ትኩረት አግኝቷል ማለት ነው። ጳውሎስ በኤፌሶን ምዕራፍ 1 ላይ ሲናገር በሰማያዊ ስፍራ ይላል በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ዓለም ሳይፈጠር በፊቱ ቅዱሳንና ያለ ነውር እንሆን ዘንድ በክርስቶስ መረጠን፣ እንደ በጎ ፈቃዱ ልጆቹ እንድንሆን አስቦ በእውነት ቃል ወለደን፣ የኃጢአት ይቅርታን ቤዛነትን ሰጠን ይላል። በረከት በአዲስ ኪዳን በመንፈስ የሚቆጠር እንጂ የብልጽግና ወንጌል እንደሚያተኩረው ማቴሪያል ላይ በፍጹም የተገናኘ አይደለም። ስለዚህ ጥቅሶችን ከአውዳቸው ውጪ በመጠቀም የእግዚአብሔር ቃል ላይ አላስፈላጊ የሆነ አውዳዊ ያልሆነ ፍቺ ፈጽሟል ማለት ነው የብልጽግና ወንጌል። ሶስተኛው ከዘለዓለማዊ ተስፋችን አይናችንን መንቀሉ ነው። ጳውሎስ በፊልጵስዩስ ምዕራፍ 3 ላይ ምን ይላል? እዚህ ምድር ላይ ብቻ ተስፋ አድርገው ወንጌልን ስለሚሰብኩ ሰዎች እንደ ብልጽግና ወንጌል ብለን የምንጠራቸውን ሰዎች ያነሳና ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው፣ እኛ ግን ከሰማይ የሚሆነውን አዳኝ እንጠባበቃለን ይላል። አዳኛችን ከሰማይ የሚመጣ ሀገራችንን በሰማይ የሆንነን እንጂ ወደ ምድር እያቀረቀርን የምንኖር አይደለንም። የብሉይ ኪዳን ከዛ ጋር የተገናኘ ነበረ። የኪዳኑ ራሱ ቃል እግዚአብሔር የገባላቸው ለአንድ ነው፣ ምድሪቱን ነው። በአዲስ ኪዳን ግን እሱ አይደለም፣ ዘለዓለማዊ ተስፋ ነው ያለና ስለዚህ ቁሳዊ ትርፍን ማግኘት እንደ ዋና የደህንነት ምልክት ተደርጎ መቆጠሩ ከዘለዓለሙ ይልቅ ምድራዊ ነገር ላይ ሰው አይኑን እንዲያደርግ አድርጓል ማለት ነው። አራተኛ ስግብግብነትና ራስ ወዳድነትን ሰልፍ ሴንተርድነስን ያበረታታ ትምህርት አምጥቷል ማለት ነው። ጌታ ኢየሱስ ክርስቶስ ይህንን ይነቅፋል። ቅድም እንዳልኩት በሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ ይነቅፋል። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ጳውሎስ ለጢሞቴዎስ ይነግረዋል። ምንድን ነው የሚለው? ደስ እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ብልጽግና ሰዎች እንዳይመኩ የሚያካፍሉም እንዲሆኑ ስግብግቦች እንዳይሆኑ ምከራቸው ይላል። ስለዚህ በብልጽግና ወንጌል ሁሉ ነገር ለኔ ነው። ምጸልየው ለኔ ነው፣ ክሌም ማድረገው ለኔ ነው፣ ምፈልገው ለኔ ነው። ግን መጽሐፍ ቅዱስ ስጥ፣ አካፍል፣ በተነ፣ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ነው የሚለው። ስለዚህ ስግብግብነትን ያበረታታል። መጽሐፍ ቅዱሳችን ግን ስግብግብነትን አያበረታታም፣ ራስ ወዳድነትን አያበረታታም። የመጽሐፍ ቅዱሳችን ትኩረት መጀመሪያ እግዚአብሔር፣ ከዛ ቀጥሎ ደግሞ ሰው ነው። ሌላ ሁለተኛ በህይወታችን እንዲሆን የሚያበረታታ ነው። ይህንን ስነ መለኮታዊ ተፋልሶ ይፈጽማል ማለት ነው። አምስተኛ መከራን እና የመስቀሉን ወንጌል አጣሞ ይተረጉማል። በብልጽግና ወንጌል ውስጥ መከራ የሚባል ነገር የለም። በብልጽግና ወንጌል ውስጥ የመስቀሉ ቃል የመስቀሉ መንገድ የሚባል ነገር የለም። ያለ መስቀሉ መንገድ ደግሞ ያለ መከራ ደግሞ እግዚአብሔር ወዳሰበልን ፍጽምና ልንደርስ ራሱ አንችልም። ይህንን ያዕቆብ ይናገራል። በያዕቆብ ምዕራፍ 1 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም መከራ ትዕግስት ስራውን ይፈጽም፣ እናንተ ፍጹማና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ስለዚህ ይሄ እንዳይሆን የመስቀሉ ወንጌል ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 4 ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ፣
መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው ያለው። ወደ ፍጽምና መንሄድበትን መንገድ አጣሙና አንሸዋሮ በማሳየቱ ሰዎች ደቀ መዝሙር ለመሆን ሳይሆን ወደ ቤተ ክርስቲያን የሚመጡት ፈውስ ፍለጋ፣ ገንዘብ ፍለጋ፣ ምድራዊ ቁስ ፍለጋ እንዲሆኑ ክርስትናን አጣሞታል ማለት ነው። ስለዚህ አንዱ የሥነ መለኮት ተፋልሶ እሱ ነው። ሌላው ስድስተኛና የመጨረሻ የአብርሃም በረከት የተባለውን በተሳሳተ መንገድ መተርጎሙ ነው። እንግዲህ ብዙ ጊዜ ብልጽግና ወንጌሎች የሚያነሱት ይሄ ነው። ገላትያ ምዕራፍ 3 ላይ ያለው የአብርሃም በረከት በክርስቶስ ኢየሱስ ለእኛ ደርሶልናል የሚለውን ነገር ያነሳሉ። ግን የአብርሃም በረከት ምንድን ነው? እግዚአብሔር ምንድን ነው ለአብርሃም ያለው? ዘፍጥረት ምዕራፍ 12 ቁጥር 3 ላይ የምናገኘው የምድር አሕዛብ ሁሉ በአንተ ይባረካሉ፣ በዘርህ ይባረካሉ። ዘርህ የሚለውን ያነሳውና ጳውሎስ በገላትያ ምዕራፍ 3 ላይ ዘርህ ማለት ክርስቶስ ነው ይላል። ሰው በክርስቶስ የሚያገኘው ምንድን ነው? በዋናነት ጀስቲፊኬሽን፣ በእግዚአብሔር ፊት ያለ ኃጢአት፣ ያለ ኩነኔ፣ ያለ በደለኝነት ስሜት የሚታይበትን ጽድቅ ያገኛል አይደለም? ሮሜ ምዕራፍ 4 ላይ እኮ የሚናገረው ይህ ነው። አብርሃም የጸደቀው ይላል ከተገረዘ በኋላ ነው ወይስ ከመገረዙ በፊት ይልና፣ አይ ከመገረዙ በፊት ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላልና ከዛ እግዚአብሔርን በማመኑ ምክንያት ጽድቅ ነው ያገኘው ይልና ወረድ ብሎ ቁጥር 20 ላይ ሲጀምር ተቆጠረለት የሚለው ግን ስለ አብርሃም ብቻ የሚናገር አይደለም። ነገር ግን በኢየሱስ ክርስቶስ ሞትና ትንሣኤ ለምናምን ጽድቁ ይቆጠርልን ዘንድ አለው። ስለዚህ አብርሃም ከብት አገኘ እንደሚል እኛ ከብት እንድናገኝ አይደለም በረከቱ። ነገር ግን አብርሃም በእምነቱ በእግዚአብሔር ፊት እንደጸደቀ እኛም የዛ ጽድቅ ተካፋዮች እንድንሆን የክርስቶስ መስቀል ትርፍ አስገኝቶልናል ማለት ነው። የአምላካችን የእግዚአብሔር ስም የተባረከ ይሁን። እነዚህን ካነሳ ይበቃኛል። በጣም በቆንጆ ሁኔታ ነው የተብራራው። ቴዎሎጂካሊ በጣም ብዙ ተፋልሶች፣ በጣም ብዙ ስሁት ምልከታዎች እንዳሉበት ያየንበት ነው ማለት ነው። ምናልባት መጀመሪያ ላይ ያነሳው በቴዲዬ በደንብ ደመቅ ተደርጎ እንዲነገር እንፈልጋለን። ይሄ ምንድነው? የአምላክ አተያይ በስሱ ለማንሳት ሞክረሃል፣ ግን ሰፋ ተደርጎ እንዲታይ የአምላክን እንዴት ነው የሚያዩት፣ አምላክ የነሱ ምናቸው የሚለውን ቴዲ ያንሳልን። አመሰግናለሁ። ኦኬ በተለይ ዳኒ ያነሳት የመጀመሪያው ነጥብ ስለ አምላክ ያላቸው አተያይ ምን ይመስላል የሚለው ነገር ቴዎሎጂካሊ ብቻም ሳይሆን ሂስቶሪካሊስ እንዴት ነበረ ሲመጡና እኛ ሰፈር ድረስ እስኪደርስ ድረስ ምንድነው እየሰማን ያለ ነው የሚለውን አመለካከት ማንሳት ትንሽ ተገቢ ነው ብዬ አስባለሁ። ስለ እግዚአብሔር ብቻ ሳይሆን ኑማቶሎጂ ፓርቱ ምንድነው፣ ይሄ ሰውኛ ፓርቱ ስለ ሰው ራሳቸው ያላቸው አመለካከት ራሱ ምንድነው የሚባለው ነገር ወደ ኑማ ወደ መንፈስ ምናምን ነገር መጠጋጋት የተፈለገበት ዓላማ ምንድነው፣ ለምንድነው ሰው መንፈስ ነው የተባለው የሚባለው ነገር በመጀመሪያ የሚያነሳው ነገር የአምላክን ጋራ አቻ ግንኙነት፣ ትከሻ መለካካት፣ እንዲያውም አባቶቻቸው ወይም ደግሞ የዚህ ትምህርት አቀንቃኞች ያሉትን በማንሳት በጀምር ደስ ይለኛል። ለምሳሌ ኬንያን ከሚናገሩት ነገር አንዱ ምንድነው እግዚአብሔር ልጁ ኢየሱስ ክርስቶስን ስንቀበል ያደረገበት ትልቁ ዓላማ ራሱን በእኛ ማብዛት ነው። ስለዚህ እያንዳንዱ ልጁን በተቀበልን ሰዓት ደረጃችን የአምላክ ደረጃ እንዲሆን አድርጎታል ብለው በድፍረት ይናገራሉ። አንደኛው ከነታገን ደግሞ ምን ይላሉ? ሰውን እግዚአብሔር መንፈስ ነው ይላሉ። ዮሐንስ ወንጌል ምዕራፍ 4ን ያነሱና ከዛ በመቀጠል ይላሉ ዮሐንስ ወንጌል ምዕራፍ 3ን ያነሱና ደግሞ ከውሃና ከመንፈስ እና ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው የሚለውን አብረው ያያይዙትና ሰው መንፈስ የሆነበት ትልቁ ምክንያት በልጁ ደረጃ እንድንቀመጥና እግዚአብሔር ራሱን ሊያበዛ የፈለገበትን ዓላማ እየፈጸመ ነው። ስለዚህ ሰው በአምላክ ደረጃ ነው ማለት ነው። ስለዚህ የመጀመሪያው ነገር ሰው ነው ወደ እግዚአብሔር ሊያድግ ጥረት ያደረገው እግዚአብሔር ነው ወደ ሰውነት ያወረደው የሚባለው ነገር የመጀመሪያው ነገር ተቃርኖ ነው። መጽሐፍ ቅዱስ ስለ እግዚአብሔር ወይም ደግሞ ስለ አምላክ ማንነት ሲናገር በተለይ ኢሳይያስ ከምዕራፍ 41 ጀምረን እስከ 49 ድረስ ሄደን ብንመለከት ብዙ ጊዜ በተደጋጋሚ የሚናገረው እኔን በማን ትመስሉኛላችሁ ነው የሚለው።
በርግጥ አውዱ የሚያወራው የእስራኤል ሕዝብ የባዕዳን አምልኮ ወይም ደግሞ ለባርነት ሊሰጡ ስለነበረ በእግዚአብሔር ላይ ያላቸው መታመን እየላላ በመጣ ጊዜና ለጣዖት አምልኮ ራሳቸውን በሰጡ ጊዜ እግዚአብሔር ከአማልክት ሁሉ የተለየ አምላክ እንደሆነ ሊመተካከለው የሚችል ማንም እንደሌለ የተነሳበት አውድ ነው። ነገር ግን በዘዳግም መጽሐፍ ሄደን ብንመለከት ሙሴ ፈስጋ ተራራ ላይ ትቀራለህ፣ ፈጽመ ዮርዳኖስን አትሻገርም በተባለ ጊዜ የእስራኤልን ሕዝብ ከባረከ በኋላ የመጨረሻው ቃል ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ነው የሚለው። ስለዚህ አንዱ የመጽሐፍ ቅዱስን እውነታ ከተጣረሰው ነገር ውስጥ አንዱ ስለ እግዚአብሔር ያለው አመለካከት ብልሹ መሆን ነው። ብልሹነት አንደኛ ትክክለኛ አመለካከት አለመኖር፣ ሁለተኛ ደግሞ ሰው የሰው አገልጋይ አድርጎ እግዚአብሔርን ማስቀመጡ ነው። ለምሳሌ እዘዘው፣ ይታዘዝልሃል፣ ጥራው ወይም ደግሞ በእኔ ዓለም ውስጥ እስካልፈቀድኩል ድረስ እግዚአብሔር ኢንቮልቭ አያደርግም የሚባሉ ነገሮች እግዚአብሔርን የመጀመሪያ እንዲያኮስስ ያደረገ ትልቅ አስተሳሰብ ነው። ሁለተኛ ደረጃ ደግሞ ለራስ ለሰው ደግሞ ትልቅ ቦታ የሚሰጥ ነው። እግዚአብሔርን አኮስሶ ሰውን ደግሞ መንፈስ ነህ ይለውና ከዛ በኋላ በቃ ልክ እንደ እግዚአብሔር እንደ ኢየሱስ እሱ ባለበት ደረጃ ላይ የተቀመጥክ ነህ ይለዋል። ለምንድን ነው ይሄን ያስፈልገው ሲባል ከዚህ በፊት በነበሩንም ቀረጻዎች አንስተን ነበር። ስለ ክብር ባነሳን ጊዜ ትዝ ይለኛል ሰው በተፈጥሮ መመለክ ይፈልጋል፣ አንቱታ ይፈልጋል፣ ከበሬታ ይፈልጋል። እና ከፈለገበት አንዱ ጠማማ ትምህርት አንዱ ይሄ ነው እንግዲህ የሆነው። ስለዚህ ስለ እግዚአብሔር ያላቸው አተያይ ምን ይመስላል ሲባል አንደኛ የመጽሐፍ ቅዱሳዊ ነው። ሁለተኛ እንዲረዳቸው የሚያደርግ እንኳን መጽሐፍ ቅዱስ ስለ በሽታው የተወሰነ ሊረዳ የሚችል ሊኖር ይችላል። ስለ ብልጽግና የተወሰነ ሊረዳ ይችላል። ሰውን ግን አምላክ ለማድረግ የሚረዳ ምንም አይነት ነገር የለም። አንድ ጥቅስ ብዙ ጊዜ የምትንገላታና ጉንጭ የምታደፋዋ እናንተ አማልክት ናችሁ አልኩ ተብሎ ስለ ነገስታት የተነገረውን ቦታ ወይ ፈራጅነት ላይ ተጠቅሶ የነበረውን ቦታ አማልክት እንደሆኑና አምላክ እንደሆነ ሰው ለማንሳት ይሞክራል። ስለዚህ የመጀመሪያው እግዚአብሔርን የማሳነስ ተንደንሲ ይፈጥርና ሰውን አምላክ የማድረግ ተንደንሲ ውስጥ እንዲገባ ያደርጋል። ሶስተኛ ሰው እግዚአብሔርን እስካልፈቀደለት ድረስ በእኔ ዓለም ውስጥ እኔ ነው ሊያዘው የምችለው ከተባለ እግዚአብሔር ፈቃድ የለውም። ለኔ ፈቃድ የሚታዘዝ ለኔ ፈቃድ የሚገዛ ለኔ ፈቃድ ወይም ደግሞ እንደ ፓንቴይዝም ወይም የሆነ ነገር መባል መቻል አለበት። ወይም ወደ ፍጥረት ውስጥ ጠልቆ ገብቷል አይዘር ደግሞ ፈጥሮት ወይም ዞር ብሏል ወይም ደግሞ ትቶታል እንደሚባል አሁን ለኔ እንደሰጠኝ አይነት ዓለም። ለዚህ ነው ምንድነው የሚለው ቃልህ ይፈጥራል ይላል። ስለዚህ የእግዚአብሔር ሉዓላዊነት አትጠይቅም ማለት ነው። ስለዚህ የወደድከውን ነገር ተናገር ይሆናል። ለምን በአምላክ ደረጃ ነው ያለው የሚል አስተሳሰብ ዴቨሎፕ እንዲደረግ ይደረጋል። ስለዚህ እነዚህ ትምህርቶች እየገነገኑ መጥተው እግዚአብሔርን አኮስሰው ሰውን አተልቀው የሚገኙበት ነው። ግን ምንድነው ያመጣው ፍሬና ያመጣው ውጤት ሲባል ፕራክቲካሊ ብዙ ሰዎች ከአእምሮ ውጪ እንዲሆኑ ራሳቸውን እንዲሰጡና ለጤና ቀውስ ምክንያት እንዲሆኑ ተደርጓል። በተለይ በመጀመሪያዎቹ 80ዎቹ ዓመታቶች የታድሶ እንቅስቃሴ ከፍተኛ በነበረ ጊዜ የኢትዮጵያ ቤተክርስቲያንን ካመሳት ነገር አንዱ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለው አስተሳሰብ ሰዎች ፈጽመው በአምላክ ደረጃ እንዳሉ ያሉት የሚሆንላቸው እንደሆነ የሚናገሩበት ጊዜ ሆነ። ብዙዎቹ ግን የጤና እክል ገጥሟቸዋል። እንደው ለአእምሮ ሁሉ ህመም ሁሉ ታልፈው ተሰጥተዋል። ለምን ተሰጡ ለሚለው ሮሜ በግልጽ ይነግረናል። ለማይረባ አእምሮ አሳልፎ ሰጣቸው የሚለው አንዱ ተፈጥሯቸውን በሙሉ ዲናይ በማድረግ ለልዑሉ ለእግዚአብሔር እንዲገዛ ሰው የተፈጠረ እንጂ ከእግዚአብሔር ጋር እንዲተካከል አይደለም። እግዚአብሔር አእምሮ ውስጥ ፈጽሞ ኢየሱስ ክርስቶስን ወደ ምድር ያመጣው እንደሱ አይነት አምላክን ሪፕሮዲዩስ ሊያደርጋል ወይም ደግሞ ሊያራባ የሪፕሮዳክሽን እንዲፈጠር ማድረግ አይደለም ዓላማው። ሁሌም እግዚአብሔር ብቸኛ አምላክ፣ ሁሉም ሰው ይሄንን ሲያመልከው ነው ማየት የሚፈልገው። መጽሐፍ ቅዱስም ሁሌ የሚያደምቅልን እግዚአብሔር ብቻ ነው አምላክ የሚለውን ብቻ ነው የሚያወራልን። በተለይ ሥላሴ ላይ በነበረን ቀረጻ ላይ መለስ ብሎ ማየት አለብን። እግዚአብሔር ብቻ ነው ሉዓላዊ። እግዚአብሔር በወደደው ጣልቃ ገብቶ መስራት ይችላል። የኔን ፈቃድ አይፈልግም እግዚአብሔር ፈጽሞ። በዳንኤል መጽሐፍ ላይ የምታስተውሱ ከነበረ ናቡከደነጾር የመሰከረው ምስክርነት ይሄ ሳራ ብልቶት አስጨርሶት ወደ አእምሮ ከመለሰ በኋላ አእምሮ የተመለሰልኝ ብሎ የተናገረው እንዴ እግዚአብሔር የወደደውን ያደርጋል። በሰው መንግስት ውስጥ ጣልቃ ገብቶ ለምን ይሄን እናደረክ ብሎ የሚጠይቀው ማንም የለም የተባለለት ነው። ነገር ግን ይሄ ትምህርት የመጀመሪያ የሚያኮስስብን ህይወታችንን የሰጠንለትን እግዚአብሔርን ማኮሰስ፣ መጽሐፍ ቅዱስ ያደመቀውንና ያተለቀውን እግዚአብሔርን ማኮሰስ የመጀመሪያ ዓላማ ሲሆን፣ ሁለተኛው ግን ደካማውን ሰው አምላክ ነህ ብሎ መዋሸቱ፣ ማታለሉና ተላላ ማድረጉ ነው።
እኔን ሐሳብ ሳስብ አንድ የአማርኛ አባባል ትዝ ይለኛል። ወፈፍ ቀን አልፎ እብድ ቀን ሲመጣ ሰይጣን ጸበል ወርዶ ሰው ከሰይጣን ወጣ እና ምንድነው እሳቤው ወይም ሎጂኩ ምንድነው? ከሰይጣንም ሰይጣን ይሄ ትምህርት የሰው አእምሮ የሰው አስተሳሰብ አሁን ምንም ግራውንድ አድርጎ ሰይጣን ያመጣው ትምህርት ነው እንድንለው አያደርገንም። ሰይጣንን ቢጠየቅ እኔ ልዑል ነው የምለው ዛሬም ይላል። እግዚአብሔር ልዑል ነው የምለው ይላል እና አብደዋል እነዚህ ሰዎች የሚል ይመስለኛል። እና ከሰይጣንም የሰየጠነ አስተሳሰብ የአእምሮ ወለድ የሆነ አንዳንዱ ነገሮችን ይህንን ሳነብ በህልም ይህንን አየሁ ብለው እነ ኬንያን ልምምዶቻቸውን በሙሉ ቴዎሎጂውን እንዲበረዝ ያደረጉበት ሁኔታ ነው ያለው። እኔ በኢትዮጵያ ቤተክርስቲያን ውስጥም ያሉ መድረኮች ከዚህ መጽዳት መቻል አለባቸው። ልክፍታቸው አለ፣ አሁንም ምልክቶቻቸው አለ፣ ይታያል ጎልቶና በተለይ በየቴሌቪዥኖቻችን የምንመለከታቸው ነገሮች በሙሉ የዚህ ልክፍት ባለቤቶች ናቸው። ራስ ወዳዶች ስለሆነ ስስታሞች ስለሆነ ነጣቂዎች ስለሆኑ ፍላጎቶቻችንን በሙሉ አምላክንን በሚል ተራ ድለላ ውስጥ እግዚአብሔርን እያኮሰሱ በቃል ለማምጣት በመሞከር የተጀመረበት ጊዜ ነው። ድሮ እብዶች ነበሩ። ሰው ወጥቶ የሰው መኪናን ሁሉ የኔ ነው በለህ ጠላው ምናምን የሚባልበት ጊዜ ነበር። እንግዲህ እሱን ለእግዚአብሔር ብቻም ሳይሆን ለመንግስት አሳልፎ ይስተለና ምንለውና እና እንዲህ አይነት ነገሮች ናቸው። አየህ ከወፈፌ ቀን ወደ እብደት እያደገ ነው ያለው ማለት ነው። ሲፕተሙ እያደገ እየሰፋ እየመጣ ነው ያለውና እኔ እንዲያውም እነ ኬንያን ያላስተማሩት ሁሉ እያደገ ይመጣል ብዬ አስባለሁ። ለምን መነሻ ይሆናል እንጂ እነሱ ያልደረሱበት መገለጥና አንደርስታንዲንግ ላይ ደርሰናል ወደሚል ነገር እየተመጣ ያለ ይመስለኛል። በአጠቃላይ እግዚአብሔርን የሚያኮስስ ሰውን ደግሞ እግዚአብሔር ነህ ብሎ ተላላ የሚያደርግ የሚያሞኝ ትምህርት ነው ብዬ ነው ማምነው። አመሰግናለሁ። እኔ የክርስትና ሴንተር ሰው በእግዚአብሔር ላይ ዲፔንደንት መሆኑ ነው ብዬ አምናለሁ። ማለት አስባችሁታል? ለብቻችን የምንሰራው ነገር እንዳለ ስንቆጥር፣ ለምሳሌ እንደምንፈጥር የእግዚአብሔር ቃል እንደሚፈጥረው እንዲሁ ያንተም ቃል ይፈጥራል ስትባል አስበዋል? ማለት ከአፍንጫ ውስጥ እስትንፋስ ሳብ ቢደረግ የምትሞት ሰውዬ፣ የሆነች ዝንብ አይንህን መታ ልታጠፋ የምትችል ሰውዬ፣ ምንም ትን ብሎ ልትሞት የምትችል ሰውዬ አይደለ? እንዲህ ያለ እግዚአብሔር ፍቃድ የበላ ደስ ብሎ ተድላን የቀመሰ ማንም የለም የተባልክ ሰውዬ ልክ እንደ እግዚአብሔር የምናገረው ሁሉ ይሆንልኛል? አይሆንልህም። ግልጽ አይሆንልህም። እንደ እግዚአብሔር ፍቃድ የሆነውን ነገር ነው ሁላ ጸልየ የምትቀበለው አይደል? ሰጪ ወይም ደግሞ መጋቢ እግዚአብሔር እንደሆነ ማመን መቻል አለብን። የዓለማት ሁሉ መጋቢ አይደል? ካልመገበን እኮ በቃ አይደል? እስትንፋሱን ሳበብ ያደርግ የምንጠፋ ሰዎች ነን። ይሄ ዲፔንደንሲ እኔ በጣም ይሄ የክርስትና ዋና ትምህርት ነው ብዬ አምናለሁ። ዲፔንደንሲ እኛ እግዚአብሔር ላይ የምንደገፍ ነን። ከእግዚአብሔር ውጭ ህይወት የለንም። እግዚአብሔር እስትንፋሱን በሳበ ሞመንት እንጠፋለን። እንዳለመኖር እንሆናለን። ዛሶ ዲፔንደንሲ የሚባለው ነገር የለም እዛ ውስጥ። ከእግዚአብሔር እኩል እንደረጋለን። ያው በደንብ አንስተዋል ቴዲ። መንፈስ ነህ ራሱ ዋናው ዓላማው እግዚአብሔር መንፈስ ነው የሚለውን ያው የማመሳሰል ነገር ይመስላል። መንፈስ አይደለም ሰው ነው። አንደኛ በባለፈው ፕሮግራማችን ያነሳናቸው ሐሳቦች ራሱ ከዚህ ጋር የሚገናኙ ይመስለኛል። ይሄ ሰዎች በጣም ባለጠጋ ለመሆን ከመውደዳቸው የተነሳ የእግዚአብሔርን ጸጋ የእግዚአብሔርን አደራረግ ለራሳቸው ጥቅም ሲሉ እንኳን የሚያደርጉበት አሰራር ይሄ ከብልጽግናው ጋር የተያያዘ ይመስለኛል። አስባችሁታል? ተነጋግረንበታል። ገስታውስ እያዘጋጁ በገንዘብ የሚሸጡበት፣ ፈውስን በገንዘብ የሚሸጡበት አይደለ? ያልተገባ ክብር የሚፈልጉበት፣ እጀባ የሚፈልጉበት እነዚህ ነገሮች ራሱ ንክኪ ያላቸው ይመስለኛል ከዚህ የብልጽግና ወንጌል ከምንለውና ከምንነጋገረው ነገር ጋር። ስለዚህ ዋነኛ ልናስብ የምንፈልገው ነገር የመጀመሪያው ነገር ሰው መሆናችን ነው። ሰው ነን፣ እሱ እግዚአብሔር ነው። ፍጡር ነን፣ እሱ ፈጣሪ ነው። እኛ የሚደረግልን ነን፣ እሱ አድራጊ ነው። እኛ አድርገንለት አናውቅም። ምንም እያደረገልን ነው የምንኖረው።
ምን እንደው አስተውለን ከሆነ እኮ ተፈጥሮ ራሱ ይናገራል። እጅግ አስፈላጊ የሆኑ ነገሮች ኢቭን ነፃ ናቸው አይደል? በጣም ለህይወታችን የሚያስፈልጉ በጣም አስፈላጊ ወሳኝና አንገብጋቢ ነገሮች ነፃ ናቸው ማለት ከእግዚአብሔር የሚሰጡ ነፃ ስጦታዎች ማለት ነው። ደህንነቱን ያዙ። በክርስቶስ ኢየሱስ ያገኘነው ነፃ ስጦታ አስተዋጽኦ ማናደርግበት ምንም የኛ ፈርዘር መሄድ የማያስፈልግበት እንደው ለህይወታችን የሚያስፈልግ ሌላ ምድራዊ ነገር እንጥራ። አየር ከፍለም ቢሆን ኦክሲጅን እየከፈለን የምናገኘው ቢሆን ኦክሲጅን አስባችሁታል? ውሃ ከፍለን ብናገኝ ማለት ይሄ ከሰማይ የሚወርደውን ውሃ አሽገው እንደሚሰጡን አይደለም። ይሄ ለሁሉ ነገራችን የሚያስፈልገውን ውሃ እየተቆጠረ የሚሰጠን ቢሆን በጣም በጣም አስቸጋሪ ነገር ይመስለኛል። ይሄን ስንል ግን እንደ መጨረሻ ሐሳብ ማንሳት የምንፈልገው ነገር ይሄን ስንል ግን እግዚአብሔር አይባርክም እያልን እንዳልሆነ በጣም ግልጽ ተደርጎ ሊነገር ይገባል። የእግዚአብሔር በረከት በመጽሐፍ ቅዱሳዊ አውድ ተቃኝቶ ለሁላችንም እንደሚሰጠን እናምናለን። ባይዘወይ በረከት የምንለው የእግዚአብሔር ስጦታ ነው አይደል? እዚህ መኖራችን ራሱ እኮ በረከት ነው። የእግዚአብሔርን እውነት መናገራችን እኮ በረከት ነው። ከዚህ ተነስቶ እያንዳንዱ እግዚአብሔር የሰጠን ነገር ሁሉ በረከት ነው። በረከት ነው። ግድ እነሱ እንደሚሉት ለግዠሪ መሆን ላይጠበቅበት ይችላል። ሲቀጥል የእግዚአብሔርን ዕውቀት የምንደራደርበት ነገር ላይሆን ይችላል። ምን ማለት እንደሆነ ትንሽ ላብራራ። ሰዎች የሚሰጣቸው በረከት አካምፓኒ የሚያደርጉት ነው ብዬ ደግሞ አምናለሁ። መያዝ የሚችሉት ማቀፍ የሚችሉት ለልጅህ ለህፃን ልጅህ ኢን ሚሊየን አንሳሰጠው። አንዳንድ በጣም ዕውቀት የሌላቸው ሀብታሞች በልጆቻቸው አካውንት ውስጥ በጣም ብዙ ገንዘብ ያደርጋሉ አሉ። ነገር ግን ልጆቻቸው ይጠፉባቸዋል። በዚህ አውድ ደግሞ የእግዚአብሔር በረከት ለልጆቹ አይሰጥም ወይ? በምን መልኩስ ነው የሚሰጠው የሚለውን ደግሞ እንድናየው ፈልጋለሁ። በእኔ እምነት እግዚአብሔር ሉዓላዊ ነው። ከእግዚአብሔር ጋር የምንገዳደር አይደለንም። እኛ ፈጣሪ እሱም ፈጣሪ አይደለንም። እሱ ፈጣሪ እኛ ፍጡር እንደሆንን ማመን አለብን። በዛው ልክ እግዚአብሔር ደግሞ በወደደው ልክ ሰዎችን እንደሚባርክ እኔ አምናለሁ። ሲባርክም በፐርፐዝ እንደሚባርክ ነው ማምነው። በዓላማ ሲባርክም ለበረከት እንደሚባርክም አምናለሁ። ማለት እኔ እንዲያምናለሁ መጽሐፍ ቅዱስም እንደዛ እንደሚያስተምር አስባለሁ። ሰው ከአንድ ነፍሱ ወይም ደግሞ ከማንነቱ ባለፈ በዘለለ በጣም ብዙ የተንዛዛ ነገር አያስፈልገው። ነገር ግን በዛ ነገር ለሰዎች የሚጠቅም ከሆነ በዛ ነገር ለሰዎች የሚደርስ ከሆነ ምናልባት እግዚአብሔር የሚሰጠውን ነገር እግዚአብሔር በሱ በኩል በረከትን ማሳለፍ ከፈለገ እግዚአብሔር በጣም ባለጸጋ ነው ብዬ ነው። በጣም ባለጸጋ አካምፓኒ መያዝ የሚችልበት ነገርየው ማቀፍ የሚችልበት አቅም ካለው በኔ ሊሚቴሽን እግዚአብሔር ይሰጣል ብዬ አምናለሁ። ምንም ነገር ስለዚህ እግዚአብሔር በረከትን አይሰጥም ወይ? እግዚአብሔር አይባርክም ወይ? አያበለጽግም ወይ? የሚለውን ከዳንዬ እንዲሁም ከካስዬ ጋር እንድናወራው ፈልጋለሁ። ታንኪዩ ብሩኬ። አብዛኛውን ሐሳብ ኦልሞስት አንስተዋል ብዬ አስባለሁ። እግዚአብሔር የበረከት ምንጭ ነው። መጽሐፍ ቅዱሳችን ሲናገር በጎ ስጦታ ሁሉ ፍጹምን በረከት ከላይ ከብርሃናት አባት ናቸው፣ በጥላ እንደሚደረግ መዞር መለወጥ ከማያውቀው ከእርሱ ዘንድ ይወርዳሉ ይላል። ስለዚህ አምላካችን እግዚአብሔር ኢየሱስን ሰጥቶን፣ ኢየሱስ የስጦታዎቹ ጥግ ነው። ኢየሱስን ከሰጠን ምንም ሊሰጠን ይችላል። ምኑም ስላልሆነ ራሱ ሀጌ ላይ እኮ ብሩም የኔ ነው ወርቁም የኔ ነው ይላል። ዋናው ጉዳይ በእግዚአብሔር ላይ የተደገፈ ማንነት መያዛችን ነው። አንተም እንዳልከው ማለት ነው። በብልጽግና ወንጌል ውስጥ በነገራችን ላይ እምነት ይነሳል። እምነቱ ራሱ ነው የሚታመነው እንጂ እግዚአብሔር አይደለም የሚታመነው። እምነት ቃልህን ማመን፣ እምነት ራሱ እንደ ኦብጀክቲቭ ነው። በቃ ራሱ ነው የሚያመጣው ነገር ነውና እንደዛ ካልሆነ እግዚአብሔር ላይ ባለን እምነት ነው
ሕያዋን ሆነን የምንንቀሳቀሰው የምንወጣውም የምንገባው። እምነታችንን አናምንም እያልኩ እምነታችንን አናምን። እምነታችንን ሳይሆን እግዚአብሔርን አምነን ነው ምናምነው። ስራ ሰርተን እንኳን የምናገኘው ውጤት ከእግዚአብሔር በረከት ነው። ጤንነታችን የእግዚአብሔር በረከት ውጤት ነው። ስለዚህ ያለ እግዚአብሔር አንዳች በእጃችንም በሕይወታችንም ያለ ጉዳይ የለም። ዋናው ጉዳይ የብልጽግና ወንጌልና እኛ በረከት ብለን መጽሐፍ ቅዱስ የምንጠራው ጉዳይ ግን ልዩነት አለው። እሱን አስምሮ ማለፍ በጣም ጥሩ ነው። እነሱ አንደኛ ቀደም እንደተዘረዘሩት ከእግዚአብሔር በተነጠለ ማንነት ኢንዲፔንደንት ሆኖ የራሳቸውን ኪንግደም የማቆም ነው። ሌላው ብልጽግናውም የአንድ ሰው ግላዊ ክብር ማድመቂያ ጎዳና ተደርጎ ነው እንጂ የሚወሰደው። መጽሐፍ ቅዱስ እኮ ሰጠ በተነ ለምስኪኖችም ሰጠ ይልና ከዛ ቀጥሎ አንድ ነገር ይናገራል። ቀደም ስለ ዓላማም ስላነሳ ለዘሪ ዘርን ለበላተኛ ይሰጠዋል። ስለዚህ ምንበላውንም ይሰጠናል፣ ምንዘራውንም ይሰጠናል። ዋናው ጉዳይ ከእግዚአብሔር ዓላማ ካወጣ ነው ችግሩ የሚሆነው ማለት ነውና በእግዚአብሔር ዓላማ የምናከናውናቸው ነገሮች ሁሉ የእግዚአብሔር በረከት ውጤቶች ናቸው ብያለሁ። ሌሎች ይጨምሩበት። በጣም መሰረታዊ ነገር ነው የተነሳው። እውቀት አይነተኛ ነገር ነው። ለምሳሌ በጌታ ያመነ አንድ ሰው ለምንድን ነው የሚኖረው? ኦኬ ሞቶ በክርስቶስ ሕይወት ቀጥሎ ያለውን ዘመኑን ሁሉ ለክብር ለሱ ክብር ኢየሱስ እንዲታይ የምንኖር ከሆነ እሱ እንደኖረ ነው የምንኖረው። በኦልድ ቴስታመንት ጊዜ እስራኤል በምድረ በዳ እያለፈች መና ወረደ እና ኢንስትራክሽን ተሰጣቸው። ለቀን የሚበቃችሁን ብቻ ልቀሙ። አየህ፣ አንዳንዶቹ ግን ወሰዱ ይላል ይህን ቃል ተላልፈው እና ተበላሸ። ሰንበት ሲሆን ግን በጣም የሚያስገርመኝ ለ2 ቀን ደግሞ ጭማሪ እንዲሰበስቡ ተደረገ። ዲስ ታይም ግን ጤነኛ ሆኗል። አየህ፣ የሚሰጥህን ነገር አለማወቅ ታልፈ እንድትጎዳ የማድረጉን ያክል የሚሰጥህን አግባብ በትክክል ከሰጪው ማኑዋሉን ተቀበለ ከሆነ አጠቃቀምም ጤነኛ ነው የሚሆነው። ለመሆኑ በክርስቶስ ኢየሱስ ያገኘነው የድል ሕይወት ምን ማለት ነው? ምን ማለት ነው? እግዚአብሔር እኮ አይደለም እኔን በጣም የበለጸኩ ለማድረግ እኔን እኮ መስዋዕት አድርጎ ምስጋና የሚቀበል አምላክ። እኔ እኮ እሱ ሲሰራ ገንዘቡ ዕቃው እንጂ ክሌም ማድረግ አይደለሁም። እኔን ሲያስበው የሰራኝ በዚህ ዘመን ሊያደርግብኝ፣ ሊነካብኝ፣ ሊጠቀምብኝ፣ ሊመነዝረኝ እንጂ እኔ ለምፈልገው ነገር ሽርጥ አገልድሞ የሚያስተናግደኝ እግዚአብሔር የለም። እኔ ክርስቲያኖች በአጠቃላይ መጠየቅ ያለብን ስለተለያዩ ነገር ያለን ምልከታም ራሱ መፈተሽ አለበት ብዬ አምናለሁ። እኔ ኢየሱስ ነው በረከት፣ መንፈስ ቅዱስ ነው በረከት። በቃ ጨርሰዋል እኮ። ጳውሎስ ሀብት አልነበረው አይደለም፣ ሀብት ሚስትም አልነበረው። ኢየሱስም በቃ በምድር ላይ ለቀበሮ እንኳን ዋሻ አለው ይል ነበር። በጣም ያስገርመኛል። የሰው ልጅ ግን የሚጠጋበት ጥግ የለም። ምክንያቱም የአባቱን ፍቃድ ማድረግ ነው የሱ በረከት። የብዙዎቻችን በረከት ብለን የምናስብበት ኮንቴክስት የተበላሸ ነው። ለምሳሌ በዚህ በፕሮስፔሪቲ ጋስፐል ምን ይላሉ? ቅድም እንደተናገርኩት እምነታቸውን ነው የሚያምኑት። ቅድም ዳልዬ እንደተናገረው ጠንካራ እምነት ካለ አካላዊ ጤንነትና የምድር ብልጽግና ይመጣል ብሎ ያስባሉ። ሌላው ደግሞ ምንድን ነው? ለቤተ ክርስቲያን መሪዎችና ለቤተ ክርስቲያን አገልጋዮች ገንዘብ በጣም መስጠት እጅግ በጣም አጨዳን ያመጣል፣ የብልጽግና አጨዳ ወደ ቤተ እንዲመጣ ያደርጋል ብሎ በጣም ስትሮንግሊ ብሊቭ ያደርጋሉ። ለራሳቸው ነው። ገብቷል? ይሄ ግን አጋንንታዊ ነው። ቅድም እንዳልኩት የወንጌል እንቅፋት ነው። እኛ ጌታ ከከበረልን በረከት ነው። የሚያስፈልገንን ግን አያሳጣን በምንም ተአምር። የሚያስፈልገንን ቅድም ብሩኬ ስትናገር እንደነበረ እግዚአብሔር የሚሰጥህን ነገር እግዚአብሔር ለወደደው ዓላማ እንደምታስተዳድርለት እኮ አቅም ይጠይቃል እና እንደ ትከሻ ነው የሚሰጥ። እማትችለውን ሰጥቶ አያጠፋ። ኢዮብ 22 ላይ እኮ ወርቅህን በአፈር ውስጥ የኦፍርንም ወርቅ በጅረት ድንጋይ መካከል ጣለው ይላል። ወደዚት ምን እንደው ሐሳብን ቀይረ ብትመለስ እንኳን የምድርን ሀብት እንዳታገኝ እሱ ብቻ እንዲሆን ራሱ አምላክ እግዚአብሔር የሚያብለጨልጭ ወርቅና ብር ይሆንልሃል ይላል። ስለዚህ አማኝ በክርስቶስ ኢየሱስ ምድራዊ ፍላጎት እንዳይኖረው ከህይወት ሰፈር በሞት ተሰርዟል፣ አብቅቷል። ምንድነው የምትፈልገው?
የአባቴን ፍቃድ መፈጸም ነው አለ ጌታ ኢየሱስ። እና ቅድምም ዳኒ ሲናገር በያዕቆብ 1:17 ላይ ፍጹም በረከት ከላይ ነው፣ አታመዝዘውም፣ አታዟዙረውም፣ አትመራውም። አንድ ወቅት አንድ ወዳጄ በዚህ ትምህርት ተወስዶ እግዚአብሔር ዝም ቢለኝ እንኳን ቃሉን ይዤ እኔ ውስጥ ባለ እምነት አንቀሳቀሰዋለሁ አለኝ። ወይ እግዚአብሔር አይደለም ጩሎ ነው አልኩት። ጩሎ ነው የምታንቀሳቀሰው እንጂ እግዚአብሔር አይደለም። እና አንዳንድ ጊዜ የነበርንበት አትሞስፌር ህይወትን የተገነዘብንበት መነጽር በጣም ባይዝድ ነው። ስለቸገረን ያ ይመስለኛል ዲስቲኒያችን በጣም እንጂ ኦሬዲ ረክተን ነው ህይወት የጀመርነው። እኛ ለሀብት አንሄድም። ከሰጠን እንኳን እኔ በጣም ሊሰመርበት እንዲገባ የምፈልገው ነገር ከሰጠን እንኳን ላንተ አይደለም እንድትሰጥለት ነው፣ እንድታደርስለት ነው፣ ለተቸገሩት እንድትሄድ ነው፣ ለአቃታቸው እንድትሄድለት እንጂ አንተ አስቀምጠው ዝም ብለህ ቅድም ዳኒ ጥሩ አድርጎ ገልጾታል። ነፍሴ ሆይ ብይ ጠጪ መጋዘን ሞልቶላት በቃ የሆነውን አይተናል። ዛሬ ነፍስን የሚሿት በደጅ አሉ። እሱ አይደለም። በረከት እግዚአብሔር ነው። በረከት ክርስቶስ ነው። በረከት መንፈስ ቅዱስ ነው። ጥልቅልቅ አድርጎን በበረከት ህይወት ይጀምረናል እንጂ የጀመርነውን ህይወት በበረከት እንድንጨርስ የታለመ አይደለምና እኔ እግዚአብሔር ይባርካል። ሲባርከን የምናደርገው ለባራኪው እንድንሰጥለት፣ ለልጆች እንድንሰጥለት፣ ለወደቁ ልጆች፣ ለጎዳና ተዳዳሪው፣ ወላጅ እናት አባት ለሌላቸው፣ ለአረጋውያን እግዚአብሔር ለሚከብርበት እንድናቀርብለት እንጂ የሰጠን እኛማ ከአንድ እንጀራ አናልፍም። እኛማ ከአንድ ቤት አናልፍም። ያለንን አቁረን እኛ ጋር እንድናስቀምጥ የእግዚአብሔር ፈቃድ አይደለም። እንድንሰጥለት እግዚአብሔር ይፈልጋል። በእኛ ሆኖ እንዲራመድ፣ በእኛ ሆኖ ክብሩ ሊገልጥ፣ በእኛ ሆኖ ሊያጽናና ይፈልጋልና እኔ ምድራዊ ክብርና ምድራዊ የሀብት ክምችት እኔ ለአንድ ሰው ብቻውን እግዚአብሔር ከአቅሙ በላይ ይሰጣል ብዬ አላምንም። የባረከኝ ጊዜ የምሰጣቸውን ሰዎች እግዚአብሔር አዘጋጅቷል። አይኖቼን በእውቀት መክፈት፣ በመንፈስ ቅዱስ መመራት ያስፈልጋል። ይሄ ነው የሚገላግለን። ቢመጣ እንኳን እኔ ሰፈር ብቻ ተቋጥሮ የሚቀር አይደለም። ቢመጣ የምሰጠው ሰው አለ። ለናሲ የዕለቷን ከወሰዱ መናውን ለዕለት ወስደው እንዳስተረፉ በመነጋታ ወጥተው እንደወሰዱ ቢሞላልን እንኳን እንደዛ ነው። በመጠን ኑሩ ይላል መጽሐፍ። በመጠን ኑሩ። it does not mean ግን ብዙ አይኑራችሁ የለም። ካለ ላይ በመጠን ነው የምትኖረው። ኑሮ መወሰን ያኛውን ደግሞ ታወጣና ትሰጣለህ። እና እግዚአብሔር ይርዳን። እኔ ዕውቀት ፍቃድህን ጨምረህበት እግዚአብሔርን የምታከብርበት ሁነኛ መሳሪያ ነው። ፍቃድህ የሌለበት ዕውቀት አታድርገውም። ፍቃድህን ስትጨምርበት እግዚአብሔር የሚልህን ለመኖር ጉልበት ይሆናል። ቅዱሳን በአጠቃላይ ይህንን የብልጽግና ወንጌል እንደ ተቋም ሁልጊዜ እንደምንል እንደ ተቋም በተደራጀ መልኩ የምናወግስበት ከትውልዱ ላይ ጨለማውን የዘረጋውን ይህን ትምህርት ማጥፋት እንድንችል ጌታ ለአብያተ ቤተ ክርስቲያናት ሁሉ መንቃትን ያድርግ። በሀብት ጉዳይ እባካችሁ ወገኖቼ፣ እኔ በጣም የሚያስገርመኝ ብትነዳው አይሮፕላን ብትሄድ ማርስ ላይ ወጥተህ ብትመጣ ምንም የሚያተርፍልህ የለም። ሰው ከፍቃዱ ከፍላጎቱ ሞልቶ አያውቅም። እኛ ሞተን ህይወትን ጀምረናል። ጌታ ለሚከብርበት ነገር በሚሰጠን ሁሉ መስቀልን እንድናሳይ፣ ትንሣኤውን እንድናሳይ፣ ሀገራችን በሰማይ እንዳለ እንድናሳይ ጌታ ይርዳል። ይሄ እውነት እችን ተናግሬ ልጨርስ። ይሄ አንድ እውነት በጣም ልናረጋግጥ የሚገባው ምንድን ነው? በሰው ልጅ የህይወት ጉዞ ውስጥ ትልቁ ባትልፊልድ ዓለም አይደለም፣ ውጭ አይደለም። ትልቁ ባትልፊልድ አይምሮ ነው። ሜንታል ሴቲንግ በእግዚአብሔር ቃል በትክክል የተሰራ ከሆነ ብልጽግና ጥያቄ ሆነ። የእውነት ጳውሎስን ውሰዱት። በብዙ መከራ ኢየሱስ ይህ ሰውዬ ብልጽግና ሲል አይታችሁታል። በጴጥሮስ አንድ ቦታ ቀንቶ ወንድማችን ጴጥሮስ እንኳን እህቱን ይዞ ይመጣል አለ። እሱ ግን በቃ ገብቷል፣ ታልፎ ተሰጥቷል፣ ትቶታል። ሰማዩን ነው ያየውና እግዚአብሔር ይርዳን። በረከት ላይ እንዳንቆም ቢሰጠን እንድንሰጥ ጸጋውን ያብዛልን። እንዳለው ታንኪዩ ብሩኬ። ታንኪዩ ቴዲ። የምትጨምረው ነገር አለ? እኔ የሚገርመኝ ምንድነው መጠየቅ ነው የምጀምረው። እግዚአብሔር ባርኮ ነው ምንድነው በረከትን እግዚአብሔርን ስናቅ ባርኮን ነው የተዋወቅነው ወይንስ ካወቅነው በኋላ ነው በረከትን እየጓጓን እንድንፈልገው ያደረገን ብዬ እንዳስብ ያደርገኛል። መጽሐፍ ቅዱስ ገና ፍጥረትን ሲከፍት ሰውን ልጅ ሲፈጥር ባርኮት ነው የጀመረው። ሰማይን ሰርቶላት፣ ምድርን ሰርቶላት፣ አበጃጅቶላት፣ ሁሉን አድርጎላት
አስተዳደር ነው የተባለው። ጠይቆ ያመጣው ምንም ነገር የለም። እግዚአብሔር አስቦ የሚያዘጋጅ አምላክ ስለሆነ ማለት ነው። ስለዚህ ነው መጽሐፍ ቅዱስ በመዝሙር 145 ላይ 15 ላይ ሁሉ አንተን ተስፋ ያደርጋል፣ አንተም እጅህን ትከፍታለህ፣ ከመልካምነቱ ይጠግባሉ ይላል። እግዚአብሔር አቅራቢ አጥጋቢ፣ ለፍጥረቱ ደግሞ በጣም የሚያስብ አምላክ ነው። እንግዲህ አሁን ማሳሰብ ነው ወይ ነው አሳስቤ የምቀበለው አምላክ ነው ወይ ያለኝ ነው። ወደ አዲስ ኪዳን ስንመጣ እንዲያው ስጡ ይላል። እንዴ በሰጣችሁ ቁጥር እንዲያው ለእናንተ ተሰፍሮ ነው የሚሰጣችሁ ይላል። ብልጽግና ግን ይህን ነገር እንዴት አድርጎ ነው የተረጎመው? የብልጽግና ወንጌል ግን ሲባል ዝራ የሚል አመለካከት እንዲፈጠር አድርጓል። ምን ማለት ነው? እንደ ቁማር ማለት ነው። የሆነ ነገር ታስይዛለህ በ10 እጥፍ በምንም እጥፍ ታገኘዋለህ ስለሚባል አሁን ሌላውን በመባረክ የሰዎችን ህይወት ክፍተት በመሙላት በመራራት እግዚአብሔር ለህዝቡ ባለው መራራት ልክና ደግነት ወይም ደግሞ ልግስና ልክ የሚሰጥ ሳይሆን እኔ እናደርጋለሁ ይሄንን አገኛለሁ የሚል ነው። በዚህ መንገድ ይሄዱ ሁሉ ከስረዋል፣ አላተረፉ። ምክንያቱም ቁማር ነው የተያዙት ማለት ነው። እግዚአብሔር ቸር ለጋስ አምላክ እንደሆነ ሁሉ አማኞች ቸር እንዲሆኑ ያላቸውን እንዲያካፍሉ ለሌሎች እንዲቆረሱ መጽሐፍ ቅዱስ ይሄንን ይደነግጋል። በተቃራኒው ደግሞ ምንድነው ሲባል ይሄን በማድረግ የሚመጣው ምንድነው? በቅርቡ አንድ ሚዲያ ላይ ያያችሁት ይመስለኛል። አንድ ሰው 50 ሺህ ብር ሰጥቶኝ ወይም ደግሞ ነገር ብሎኝ ልባርክህ ነው ይለኛል። ምን ይባርከኛል? እኔ ነኝ እሱን መባረከው ይላል ማለት ነው። ስለዚህ ምን ማለት ነው? ለአገልጋይ መስጠት ነው የሚያስባርከው፣ ለካህኑ መስጠት ነው የሚያስባርከው። እንዲያውም ቃል በቃል ተጠቅሶ ይነገራል። ስለዚህ ያስባርካል ብሎ ከሚታመነው ነገር ውስጥ አንዱ ራሱ ፍልስፍናው ስህተት የሚሆነው ለአገልጋዩ ሰጠው ለኔ ስትሰጠኝ ትባረካለህ ነው የሚሉት። ይሄ ምንም የተለመደ ነው። እንግዲህ አንዳንዶቻችን እንዲያውም የተዘረፍንም አንጠፋ ማለት ይሄን የሚከታተል ሰው የተዘርፎ ቤቱ ባዶ የሆነ ትዳሩን ያጣ ንብረቱን ያጣ ሰዎች ሞልተዋል በዚህ ጉዳይ ውስጥ። ግን እግዚአብሔር ምንም ሰውን ለመባረክ የሰውን አነሳሽ ምክንያት አይፈልግም። እግዚአብሔር የሚባርክ አምላክ መጽሐፍ ቅዱስ እግዚአብሔር የበረከት አምላክ ነው እንጂ በእኔ አነሳሽነት የሚባርክ በእኔ አነሳሽነት ቁስ እንድሰበስብ የሚያደርግ አይደለም። ሌላው ሐዋርያቶች እንዴት ነበር ይሄንን ነገር ይከተሉት የነበረው? ደግሞ ለምንስ ዓላማ ነበር በረከትን ይፈልጉት የነበረ ከተባለ መጽሐፍ ቅዱስ በተለይ ሐዋርያት ሥራ ምዕራፍ 2 ላይ ሄደን የምናየው ሁሉ ንብረታቸውን ሸጡ፣ በሐዋርያት እግር ስር አስቀመጡ፣ እርስ በርስ ይከፋፈሉ ነበር። ያ የማን ነው እስከማይባል ድረስ በመካከላቸው ድሃ አልነበረ ማለት የሚበሉት አላጡም፣ ዕለታዊ ችግሮቻቸውን አላጡም ነበር። ቤዚክ ኒድስ የምንላቸውን ነገሮች ተካፍለው ነበር። ትልልቅ ነበርናባስ ትልልቅ ንብረት ነው ሸጠው የመጡት። ግን በእኔ ምክንያት ነው ብሎ ወደ ጎን ፖስታ አያደርግም ነበር። ስለዚህ ባለጸጎች በረከቶቻቸው የሌላውን የድሃውን ማሳፈሪያ መሆን መቻል የለበትም። ቆሮንቶስ ላይ የጌታ እራት ላይ በተነሳበት ጊዜ ላይ ከሆነው ነገር አንዱ ድሆችን እንዲህ በመካከላችሁ ታሳፍራላችሁ፣ በሚቀርበው ማዕድ እንኳን ሊያሳፍሩ ይሞክሩ ነበር። ሀብት እንደሱ አይደለም። የኔ የተሻለ ነገር አቅም ማግኘት ደካማውን ነገር እንድረዳው ነው። ገላትያ እሱን ይለናል ምዕራፍ 6 የደካማውን ሸክም ተሸከሙ ነው የሚለው፣ አግዙት ነው የሚለውና በረከት የተተረጎመበት መንገድ ብዙ መሰብሰብ ነው በብልጽግና። መጽሐፍ ቅዱሳችን ግን በረከት የሚባለው ልግስና በማድረግ ነው፣ መስጠት ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ስለሚል አካፋይ እግዚአብሔር አንድያ ልጁ ሳይሰስት ሰጠን አይደል? እናንተ ደግሞ እንዲሁ አድርጉ ነው ያለን እንድናካፈል እንጂ በረከት ማለት የምንሰበስበውና የምናከማቸው ቅድም ካስዬ እንዳለው ነገ የምናበሰብሰው መሆን መቻል የለበትም። ያ ሰው ተላላ ነህ ተባለ፣ በላው ጠጣው ለዘመንሽ ሁሉ ሲል እኮ ዘመኑን ሁሉ ቆጥሮ በእጁ ያዘ ነው የሚመስለው። የስንዴውን ያህል እድሜውን ሁሉ ቆጥሮ ያዘ ነው የሚመስለው። ዛሬ ሌሊት ነው ነፍስን ካንተ ይወስዷታል የተባለ ማን ሊበላው ነው የሚለው። ስለዚህ ስስታምነት፣ ስግብግብ ወለድ የሆነ የበረከት ፍላጎት ነው በብልጽግና በኩል ያለው። መጽሐፍ ቅዱስ ሲል ግን ምን በላውና ምን ለብሰው ካለ ያ ይበቃናል ይላል። ስለዚህ በመጠን መኖር፣ ልከኛ መሆን ካለን ደግሞ ለሌላው ማካፈልን ልማድ ማድረግን መጽሐፍ ቅዱስ ያስተምረናልና የሚባርክ አምላክ ነው፣ ጥርጥር የለውም። ግን በምንም ተአምር ለሌሎች የምናካፍልና የእግዚአብሔርን ባህሪ የምናካፍል ሰዎች መሆናችንን ግን እግዚአብሔር ማየት ይፈልጋል። ይሄ ነው ስለ በረከት ያለን አመለካከት። ድንቅ ገለጻ ማብራሪያን የተሰጠበት። ምናልባት ካስዬ ካለው ልነሳና አንዳንድ ነገሮች ልጨምር። የእስራኤል ሕዝብ በምድረ በዳ ሲጓዝ መና ያወርድለት ነበረ። ለ2 ቀን መሰብሰብ አይቻልም። አርብ ሲሆን ግን ለአርብና ለቅዳሜ መሰብሰብ ይቻላል። ምክንያቱም ቅዳሜ ሰንበት ስለሆነ የቅዳሜን የሰንበትንም ጭምር መሰብሰብ ስለሚቻል። የሚገርመው ቅድም ካስዬ ሲገልጠው ነበር
ከሰኞ እስከ ሐሙስ የምትሰበስቡት ለአንድ ቀን ብቻ ነው የሚያገለግለው። አገልግሎቱ አንድ ቀን። አርብ የምትሰበስበው ግን ለአርብና ለቅዳሜ ይሆናል፣ የሰንበትም ይሆናል። አይበሰብስም፣ በሁለት ቀን አይበሰብስም። እኔ ግን ሌላ መጽሐፍ ቅዱሱ ሌላ የሚገልጠውን ልጨምር። ከተሰበሰበው ውስጥ ግን ታቦት ውስጥ የሚቀመጥ ነበር፣ የምታስታውሱ ከነበር እሱ ግን መቼም አይበሰብስም። ለዛ ነው የእግዚአብሔር ቃል ሲናገር ያንተ የሆነውን ርስትህን ወይም ደግሞ ማንነትህን እግዚአብሔር ጋር አስቀምጠው። እግዚአብሔር ጋር የተቀመጠ ሁሉ አይበሰብስም። ዋነኛውና በጣም ወሳኝ ነው ብዬ የማስበው ነገር በበረከት አውድ ሰዎች የተሰጣቸውን ፐርፐዛቸውን ሲኖሩ ነው። መጽሐፍ ሲናገር እኮ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ካለ በኋላ እኛ ፍጥረቱ ነውንና እግዚአብሔር አስቀድሞ ያዘጋጀውን ስራ እንድንሰራ ተፈጠርን ይላል። ልንሰራ ያሰብነውን ወይም ደግሞ እግዚአብሔር እንድንሰራ ያዘጋጀልንን ስራ ካወቅን ያችን ነገር ካገኘናት that is satisfaction። በዛ ውስጥ የማይመጣ ነገር የለም ብዬ አምናለሁ። ለዛ እኮ ነው የኢየሩሳሌም ቤተክርስቲያን ተልኳቸውን ያውቃሉ፣ አንዳቸውም ግን አልተቸገሩ። ለተልኮ የሚያስፈልጋቸው ነገር ሁሉ አላቸው። ስለዚህ እግዚአብሔር በዓላማ ውስጥ ወይም ደግሞ በራእይ ውስጥ ወይም በማንነት ውስጥ ስትሆን በሚያስፈልግህ ልክ በራሱ ዓላማ በራሱ ልኬት ካልኩሌሽን። እኔ በጣም የሚገርመኝ አንዳንዴ እኛ ካልኩሌት እናደርግለታለን። የሚያስፈልገንን እኛ የምናውቅ ይመስለናል። ባይዘው የሚያስፈልገንን የሚያውቀው እሱ ነው። የሚሰጠን የሚያስፈልገንን ነው ማለት ነው። ያ ማለት እግዚአብሔር ካልኩሌት አድርጎ የሰጠን ሁሉ ትክክል ነው። የእግዚአብሔር ዓላማና እውነት ባለበት በዛ እግዚአብሔር የራሱ የሆነውን ለመስጠት ምንም ችግር የለበትም። ይሰጠናል፣ ይሞላናል። አይደለ? በጎ ስጦታ ፍጹም በረከት ከላይ ናቸው፣ መለወጥ በእርሱ ዘንድ በሌል ከሌለ አይደለ? በመዞርም የተደረገ ጥላ በሌለ በረከት ከሱ ጋር አለ። ምንም የምንደራደርበት ነገር አይደለም። ምናልባት አንዲት የተነሳች ነገር ላይ ልጨምርና እንጨርስ። የመዝራትና የማጨድ ሕግ። የመዝራትና የማጨድ ሕግ ለገንዘብና የበረከት ብቻ ግን አይደለም። ይሄ በጣም ከአውድ ውጭ ሲነገር ሰምተን ስለምናውቅ ማለት ነው አይደለ? ኢየሱስ ክርስቶስ ታስታውሱ ከሆነ የ300 ዲናር ሽቶ ሰብራ ወይም ከፍታ እግሩ ላይ ላፈሰሰችለት ሴት አንድ በረከት ተናግሯል። ይሄ ወንጌል በተነገረበት ቦታ ሁሉ ስምሽ ይጠራል። ይሄው ዛሬ አነሳናት፣ በረከቱ እሱ አይደለ? ወንጌል በተነገረበት ስፍራ ሁሉ ስለዚህ ሴት ያላትን መሰጠት ያ ለኢየሱስ ክርስቶስ ያደረገችለትን ነገር ያወራ። በረከት it is not only cash፣ ገንዘብ ብቻ አይደለም። በእግዚአብሔር ዓላማ ውስጥ የሚደረግ ሪኮግኒሽን ሁሉ በረከት ነው። ስለዚህ ያቺን ሴት ባየንበትም በረከትን ልናገኝ የሚዘራውም እንደዛው ገንዘብ ብቻ አይደለም። የሚዘራበትም ለምለም መሬት አንድ ሰው አይደለም፣ አገልጋይ ብቻ አይደለም። ምን ልላችሁ ነው? ስንዘራበት እሱ ለምለም መሬት ስለሆነ እሱ ብዙ ያበቅላል፣ ያኛውም ለምለም መሬት ስላልሆነ እሱ ብዙ ያበቅልም የሚባል ጉዳይ የለም። እንደ እግዚአብሔር ዓላማ የምንዘራበት ስፍራ ሁሉ ለኛ መልካም ዘር ያበቅልልናል። ያ መልካም ዘር ካሽ ላይሆን ይችላል፣ ካሽም መሆን አይጠበቅበትም። ሁልጊዜ 50 ዘር 500 ትቀበላለህ አይነት አውድ ውስጥ መግባት የለብን። ትክክልም ስላልሆነ ማለት ነው። እግዚአብሔር በወደደው መንገድ ስለሚባርክ በወደደው መንገድ ይሄ ህብረት እኮ በረከት ነው አይደለ? ከገንዘብ አይበልጥም። ነገሮችን የምናይበት እይታችንና አይናችን ሊበራልን ይገባል ማለት ነው። እግዚአብሔር ይክበር። ስለዚህ እግዚአብሔር ይባርካል፣ ግን ቅድም ባወራ ነው አውድ አይደለም። እግዚአብሔር ይሰጣል፣ ሰጪ ነው። የመጋቢዎች ሁሉ መጋቢ ነው። ከሱ እኛ ሁላችን እስትንፋስንም በረከትንም እናገኛለን። ያ ማለት ግን የካልኩሌት እያደረግን እንቀበላለን ማለት አይደለም። ስለዚህ የዛሬ ፕሮግራማችን በዚህ ላይ ያበቃል። ምናልባት በሚቀጥለው ፕሮግራማችን ደግሞ ስለ ስራ
ከበረከት ጋር በተያያዘ ስለ ስራ ሰርቶ ስለ ማግኘት ባይብሊካል በሆነ ወይም መጽሐፍ ቅዱሳዊ በሆነ መንገድ ትክክለኛ የሆነ የስራ ባህልን በመጽሐፍ ቅዱስ የምናወራበት ይሆናል። ለዛሬ እዚህ ላይ እናበቃለን። ጌታ ኢየሱስ ይባርካችሁ።